3 ወር ውስጥ አታመኝም እንዲገፍትረው አወጡ ከማርኬት በመንግስት እጅ ነው። ይሄንንም አሁን ቢዝነስ ቡክ እንደው ከፍተህ ፋብሪካ ሊከስር የሚችልበት ምክንያት ብለህ ብትፈልግ አታመጣው። 1 ሚሊዮን ብር መደብ እንደ ያንን ፋብሪካ አዘጋው ከፈለክ አስነድደው አለኝ። ከየትም የመጣ ውሃ ውጭ ሀገር ያው የተበላሸ ውሃም ሪሳይክል አድርጎ ይጠጣል። ፋብሪካ ውስጥም የሆነ አሻጥር ሰርተውና በተደጋጋሚ ይበላሻል። 60% ያላለፍነው ማምረት ስላቃተን ነው። ርዕሱ የሲአይኤ ተቋም የሆነው ሮያል ክራውን ማዕድን ውሃ ፋብሪካ ህዝቡን እያደናገረው ነው በትልቁ መግቢያው። ማታ በቡድን የተደራጁ ሰዎች ይገቡና ያውቃሉ አምቦን አስወጥቶ የኛን ምርት የሚሸጥ ሊስት ለይተው ይዘዋል። አምቦ ኃይል አለ። አምቦ ኃይል የለም ሲሉ በቃ ቤቱን ዱቄት አድርገው ይወጣሉ። ሃይላንድን በ50,000 ብር ፖስት ዴትድ ቼክ ነው የጀመርኩት። ሁሉ ነገር አልቆ 4 ብር አድርጌ ገባሁ። ከመጀመሪያው ቀን ጀምሮ መኪናው ላይ የተወጣ በሽም የሚሸጠው ሃይላንድ ሶስተኛው በእንግሊዝ ፈረንጂ ነው third time is a charm ይላል። ሶስተኛው ጊዜ አንድ ደህና ነገር ወጣው። ከዘይት ፋብሪካው ባገኘው መሬት ላይ ሌላ ፋብሪካ ከፈትክ። ያ ፋብሪካ ምንድን ነው? የለስላሳ መጠጥ ፋብሪካ ነው ያመጣሁት። እሺ ሮያል ክራውን ማለት ነው። አዎ እሺ። ግን ያው ደግሞ እንትን ዓለም ላይ እንግዲህ ለስላሳ መጠጥ አምራቾች ትልቅ የሚታወቁት ኮካ ኮላ አለ፣ ፔፕሲ ኮላ አለ። በፊት ሽዌፕስ ነበረ። ኮካ ሽዌፕስን ገዛው። ኮካ ኦር ፔፕሲ። ሮያል ክራውን ኮላ አለ። እዛው አሜሪካን ሀገር ከነሱ ጋር ተፈራርሜ ላይሰንስ አግሪመንት የነሱን ምርት ለመክተት ብዬ መጣው። የሚድል ኢስተርን አፍሪካ ቫይስ ፕሬዚደንት አለ ከለበነን የሚመጣ። ዞረን ገበያውን ስናየው ቢጫ ሳጥኖች ተቆልሎ እናያለን። ጣራ ነክቶ ያምቦ ውሃ ምንድነው ይሄ ጠርሙስ ይለኛል። አው ያምቦ ውሃ ምርት ያው እስኪመጣ 2-3 ቀን ይቀመጣል እኮ ሳጥኑ መጥቶ እስኪያገኙ ድረስ። እኔ እንዲህ አይነት ነገር ዓለም ላይ አይቻላውቅም። ይሄ ነገር ምንድነው እንየው። በቃ ጋዝ ያለው ውሃ ነው። ሂሰድ እንደውም በቃ ስማችንን ለመትከል ለምን መጀመሪያ ዝም ብሎ ጋዝ ያለው ውሃ እናደርግም? መሽኑ እንደሆነ ይሰራዋል። ሱካርና ምናምኑን አለመክተት ነው። ውሃውን አጣርተን ጋዝ ከተን ለምን እንዲህ አይነት ገበያ የለም የትም። ያ በሚል ነው ሮያል ክራውን የማዕድን ውሃ የገባሁበት። ዞረን ስናይ እሱ ባመጣው ሐሳብ ለስላሳው ሁለተኛ ፌዝ ይሆናል በሚል ያው መሽን ነው ሮያል ክራውን ማዕድን ውሃ የሚለውን ጠርሙስ ያው ብርጭቆ ፋብሪካ ሄድኩኝ፣ አዘዝኩኝ። ፊለሩ እንደሆነ ይሰራል። ያንን ሮያል ክራውን ማዕድን ውሃ በሚል እዛ ውስጥ ነው የገባ ነው። የሚገርምህ ነገር 3 ወር ውስጥ አዲስ አበባ 60% ማርኬት ሼር ያዘን። ከዛ ማለፍ ያቃተን፣ ከዛ በላይ ማምረት አቃተን። የፋብሪካ ተከላው ራሱን የቻለ ሌላ አንድ ከፍተኛ ወንጀል ባለሙያዎች የፋብሪካውን ዋጋ አይ ቲንክ 3 ነው ያከሰሩት። ያው የተደራጀ ዘረፋ እዚህ ማለት ነው። አዎ ተከላው ላይ ማአት ነገር አለ። ከዛ አይደለም ያስመጣው ማሽን ተረስ እዚህ መገጠም አለበታ። መስኬብሊንጉ ምኑ መሽኑ መጥቷል። ፋብሪካ መስራት ነበረብኝ እኮ ህንጻው ሜዳ ነው። ህንጻው ሰርቼ ምን ብዬ በቃ ፋብሪካ ተከላ አሉ የተባሉትን ሰዎች ነበር የቀጠርኩት። ብቻ ስደርስበት እንደው በኮረንቲ ገመድ ደረጃ 1 ብር በሜትር የሚሸጠውን በሜትር ካሬ 3 ነው። መረጃውን ሳገኝ አንድ ቀን ነው በሙሉ ጠርቼ ከስራ አስኪያጁ፣ ፋይናንስ፣ አስተዳደር፣ ምን ፕሮዳክሽን 7 ነው 8 ዲፓርትመንት ባንዴ ወዲያው አሰናበትኩትና ለ6 ወር ፋብሪካውን ብቻዬን ይዤው ነበር። ግን ይሄ ከውስጥ ያለው ችግር ነው። ማምረት ላይ ፋብሪካ ተከላ ላይ ደግሞ ጭራሽ አበላሽተውታል። ገበያው ውፍ ብሎ ሲመጣ 24 ሰዓት ማምረት ጀመርን። ባንዴ 600 ሰራተኛ ገባው። ማሽኑ ይበላሻል፣ ጥገና ላይ ያበላሹታል። በቃ ጦርነት ነበር እሱ 6 ወር። ገበያው ስገባበት እንግዲህ ውሃ ነው፣ ጋዝ ነው፣ ማርኬቲንግ ነው፣ ብራንድ መፍጠር መሸጥ ነው። ሮያል ክራውን በቃ ፉከራ፣ የማዕድን ውሃዎች ንጉስ አለን። አምቦ ግን ማስታወቂያ ደግሞ በደንብ አድርጋችሁ። ትልቁ ነገር አገልግሎት አጥቷል ህብረተሰቡ። እኔ አገልግሎት ነው መስጠት የፈለግኩት። አምቦ ውሃ ያኔ በ13 መኪና ነው የሚንቀሳቀሰው አዲስ አበባ ላይ
እኔ ገበያውን ከአዲስ አበባ ዩኒቨርሲቲ 12 ልጆች ለ6 ወር ቀጠርንና አዲስ አበባ ውስጥ ያሉትን ኪዮስኮች በሙሉ ከጥግ እስከ ጥግ እንደዚህ አልሰፋም ሰርቬይ አድርገን እያንዳንዱ ላይ አንድ ፔጅ ነበረን። አድራሻ ምን ለስላሳ ቢራ ምን ስቶክ እንደሚያደርጉ ቦታቸው፣ የባለቤት ስልክ። ያኔ እንኳን ወደ 12000 መዘገብን። እነሱን አዲስ አበባ 4 ቦታ ቆረጥንና ቁጭ አደረግናቸው። ሩቱን አወጣ ነው። እያንዳንዱን ደንበኛ ቢያንስ በሳምንት አንዴ ማየት ብንፈልግ አንድ ደንበኛ ጋር 5 ደቂቃ ብንል ይሄን ለማገልገል ስንት መኪና ያስፈልጋል? ሂሳቡ 25 መጣ። አስቦኛ ጀማ አምቦ በ13 ይሰራል። 25 መኪና ይዘን ገባል። ሴልዞቹ 3 ወር ትሬኒንግ ተሰጣን። ከመኪና ዘሎ ወርዶ ያኮ ሳጥኑን ራሱ ነው የሚወስደው እንጂ ዞር ብሎ የሚያው ውስጥ ገብተን ወልውለን ምናምን። ከዛ ደግሞ ትልቁ ነገር እጥረት ስለነበረ እያንዳንዱ ሳጥን ላይ 1 ወይ 2 ብር ለመኪናው ካልተከፈለ አያወርዱም ነበር። ሰው ተማሯል። እኛ ገብተን እንዲህ አይነት አገልግሎት ስንሰጥ ማስታወቂያው ሲሄድ እያወጡ ሳጥን መወርወር ጀመሩ። ቢጫው 60% ያላለፍነው ማምረት ስላቃተን ነው። በኋላ ቀስ ብሎ ተስተካከለ። አሪፍ ስራ እንዳሰብኩት ነበር። ካሰብኩት በላይ ነው እንደውም የገባንበት። ልክ ይሄ ሲሆን 3 ወር አልሞላም የሆነ ዘመቻ ተጀመረ። ማታ በቡድን የተደራጁ ሰዎች ይገቡና ያውቃሉ አምቦን አስወጥቶ የኛን ምርት የሚሸጥ ሊስት ለይተው ይዘዋል። አምቦ ኃይል አሉ። አምቦ ኃይል የለም ሲሉ በቃ ቤቱን ዱቄት አድርገው ይወጣሉ። የምርህን ነው? እንደዚህ ነበር የተደራጀ ስራ። በጣም የሚገርም እኮ ነው። በደንብ ቤቱን ዱቄት አድርገውት ይወጣሉ። ይሄንን ማለት ወደ ሌላ ግለሰብ ዞሮ ነበር በዛው ወይስ ፋብሪካውማ ምን ጉዳዩ ነው? እሺ በመንግስት እጅ ነው። ሰራተኞቹ ከፋብሪካው የበለጠ የሚጠቀሙት ሰራተኞቹ ናቸው። በእያንዳንዱ ሳጥን 1-2 ብር ይወስዳሉ። ተሽጦ ካላለቀላቸው እንኳን የዕለቱ በየሰፈሩ አከፋፋይ ያላቸው ዝም ብሎ ያራግፉለታል። እሱ ጨምሮ ይሸጣል፣ ይካፈላሉ። እንዴ የነሱን ገቢ ነው ይዘጋው። ሼር ነበሩ ማለት ነው እነሱ ከመንግስት ጋር ዋናው ሼር። እሺ እኔ አላውቅም። ከዛ አንድ ፈታሽ የሚባል ጋዜጣም የሆነ ነገር ጻፈ። ያልተባለ ነገር የለም። ምን ተባለ ግን በወቅቱ? ከአሜሪካን ሀገር የመጣ ርዕሱ የሲአይኤ ተቋም የሆነው ሮያል ክራውን ማዕድን ውሃ ፋብሪካ ህዝቡን እያደናገረው ነው በትልቁ መግቢያው። ከዛ እኔ ሲአይኤ ኤጀንት መሆኔ የሽንት ቤት ውሃ እያጣራን እንደሆነ የምንሸጠው ሰው የሞተ እንደሆነ ኤርትራዊም ነው ብለው ከተቱበት። ለምን እንደሆነ አልገባኝም ምናምን። ከዛ ደግሞ መሬት ላይ ዘመቻ። በቃ ቤት ዱቄት አድርገው ይወጣሉ። እኔ ደግሞ ጋዜጣውን ናኩት። 3 ወር ውስጥ አታመኝም እንዲገፍትር አወጡ ከማርኬት አምቦ ውስጥ ይሰሩ የነበሩ ሰራተኞች ናቸው። ይሄን ማለት በተደራጀ መልኩ በቃ ሰራዊት ነው የተሰማራው። ለምን በቀን ትልቅ ብር ነው። እኔ በሙሉ አልገባኝም። አምቦ ነው እንጂ ነው የማውቀው። ሌላ ከውስጥ ደግሞ ሌላ ድርጅት እንዳለ አላውቅም፣ ግን ነበረ። የሮያል ክራውን ሁለተኛው። ይሄንንም አሁን ቢዝነስ ቡክ እንደው ከፍተህ ፋብሪካ ሊከስር የሚችልበት ምክንያት ብለህ ብትፈልግ አታመጣውም፣ አታስበውም። ግን ሆነ ወይ ደግሞ ሲስተም ውስጥ እዚህ ሀገር ያለ ሲስተም ውስጥ ኖረህ ብዙ አመት ተንኮሉንም ምናምንም ልታውቀው ይገባል። ከስራ ውጭ ያለውን ተንኮል ስሙን አልጠራለህም። አንድ ያን የማውቀው ሰው ነው። ይሄን ሁሉ አየና ኤርሚያስ አንተ ምን ሞኝ ነህ እንደ ያለኝ። ምን ነው አልኩ። 1 ሚሊዮን ብር መደብ እንደ ያንን ፋብሪካ አዘጋው ከፈለክ አስነድደው አለኝ። ደግሞ ይሄ አሁን አንተ የምትለኝ ይሄ ነው እኮ። አዎ ለኢንተርፕረነር ደግሞ ይሄ አንተ ለኢንተርፕረነር ሳይሆን ለማንም ሰው ይሄ እንዴት ታደርጋለህ? እኔ መታሰቡ አንተ ባልከው ነው የተነሳው። የዚህ ሀገር ሲስተም አልከኝ ማለቴ እንደው የሆነ ነገር አድርገው ሰው ላይ መጥፎ ነገር ስለማድረግ ሳይሆን የኔን ድርጅት ከኪሳራ ለማዳን ይሄንን ነገር ባደርኩ የሆኑ ሰዎች እንዴት ታውቃለህ? እኔ እኮ ሲስተሙን አዎ፣ ግን ያም ቢሆን ብቻ ዞሮ እንዳልኩህ ያ ሆነ። ሁለተኛው ኢንቨስትመንትም እንደዚሁ ሊታሰብ። ስለዚህ ከገበያ ወጣችሁ ሮያል ቶኒክ? በቃ ከዛ በኋላማ
25 መኪና አለ፣ ኦቨርሄድ አለብን። እዚህ መሀል ደግሞ አሁን ጠረጥራለሁ ፋብሪካውን አንዴ ምን እንዳደረጉት አላውቅም፣ ሳምንት ተዘጋ። ኮምፕሬሰር ምናምን ፈንድቶ አሁን ያኔ ላስበው፣ አሁን መልሼ ሳስበው ፋብሪካ ውስጥም የሆነ አሻጥር ሰርተውናል። በተደጋጋሚ ይበላሻል። 600 ሰራተኛ ለቀላል ነው አንድ ሰው መግዛት። እሱም እንደዛ ዘይት ፋብሪካው ዲዛስተር፣ ሮያል ክራውን ዲዛስተር፣ 600 ሰራተኛ በድምሩ ይዤ አሁን ደሞዝ ሳልከፍል 3 ወር ሄድኩኝ። ደሞዝ ሳልከፍል ከውስጥ ተዘርፍ ያለው ማኔጅመንቱን በሙሉ አባርር ያለው። አሁን ስራ አስኪያጅ ነኝ። ፋይናንስ፣ አስተዳደር፣ ፕሮዳክሽን፣ ማርኬቲንግ። ሌላ ሰው መተካት አልፈለኩም። ምን በቃ ራሴ እንትን ብዬ ሌሊት 9 ሰዓት ፋብሪካ እሄዳለሁ። ሲሄድ ፋብሪካ ሰራተኛ በሙሉ ተኝቶ አገኘዋለሁ። ኤኒዌይ ደስ የሚል አድቨንቸር። አሁን መልሼ ሳየው ግን ጭልምልም ብሎ ነበር። 4ኛ ወር ደረሰ ደሞዝ ሳልከፍል። በኢትዮጵያ ፋብሪካ ሰራተኛ አስበው፣ ማኔጅመንት በሙሉ አባርር ያለው። ድርጅቱ እንዳይፈርስ ለመያዝ እየሞከርኩ ነው። ገበያ ገፍተው አውጥተውናል። ያችንም ለማምረት ፋብሪካው ተበላሽቷል። 600 ሰው ትልቅ ፔሮል አለብኝ። ከዛ ከምርት ጋር የመኪና ክራይ የምን ወጪው አይሸፍንም ገቢው ወርዶ። በሬ ክፍት ነው። አንድ ቀን በቃ ይመጣሉ። ዛሬ እችን ብር ካልከፈልኩ ከቤት ያስወጡኛል። ኦኬ ላንተን ካይሄንን ልጄ እንዲሆነች እንካይሄንን በሳምንት አንዴ ያን 600 ሰራተኛ ሰብስቤ አዳራሽ ውስጥ እናወራለን። አጨብጭበው አብረህነን ይላሉ። 4 ወር አሁን ከአቅም በላይ ሆነ። 5ኛ ወር ሊሄዱ አይችሉም። መኪናዬን ሸጥኩኝ። ላንክሩዘር ነበር ሸጥኩት። ሂሳብ ደሞዝ ዘጋው። እዚህ መሃል እሁድ ዕለት ፎርቹን ጋዜጣ ያለው አቶ ሞገስ አለሙ ተርሞፕላስቲክ የሚባል የፕላስቲክ ፋብሪካ አለው። ማስታወቂያ ያለው እዛ ላይ ለመጀመሪያ ጊዜ ኢትዮጵያ ውስጥ ይሄ ፕላስቲክ ጠርሙስ የሚያመርት ፋብሪካ ተክያለውና ለገበያ ቀርበላል ይላሉ። ወዲያው ደወልኩለት። ያለውን ነገር አስረዳሁት። የታሸገ ውሃ እቅዴ ውስጥ ነበር ከካርቦኔትዱ። ይሄው ፊለር ጋዝ ማስቀረት ነው፣ ሊሞላልኝ ይችላል። አሁን ብር የለኝም። የአንድ ወር ጠርሙስ የ30 ሺህ ብር ጠርሙስ በዱቤ ስጠኝ አልኩት። እሺ አለኝ። እሱን ገበያ ይፈልጋል። ከዛ በኋላ ፊሊንጉ ላይ መስተካከል ያለበት በስቴንለስ ስቲል የሚሰራ ምናምን አለ። ወደዚህ ወደ ሲኤምሲ ሰላም ቴክኒካል ምናምን ቪሌጅ ኖርዌጃኖች አሉ። በዛን ጊዜ ኢትዮጵያ ውስጥ ስቴንለስ ስቲል የሚበይድ እነሱ ብቻ ነበሩ። ዲዛይን ነበረ። በዚህ መልኩ እቺን ነገር ስሩልኝ። ስንት ነው አልኳቸው። 20 ሺህ ብር አሉ። 20 ሺህ ብር የለኝም፣ የአንድ ወር ቼክ ልስጣችሁና ስሩልኝ። እሺ ሃይላንድን በ50 ሺህ ብር ፖስት ዴትድ ቼክ ነው የጀመርኩት። ሁሉ ነገር አልቆ በ50 ሺህ ብር ያልነበረኝ ማለት ነው። ወደፊት የሚከፈል በቼክ ቼክ ሰጠኋቸው። ማምረት ጀመርን። ገበያ ገባን። በዛን ጊዜ ግን ራሳቸው ናቸው ሰራተኞች እዛው እንዳለ እዛው ሰራት ምንም እንትን ነው። ያኔ 1 ሊትር ተኩል ውሃ አሁን እንደዚህ 80 ምናምን ፋብሪካ ሊኖረን $2 ነው 2.50 ነበር የሚሸጠው። 14 ብር ነበር ያኔ። $1 6 ነው። ሰው 2 ከምናምን ማን ነው በ$2 ውሃ ገዝቶ የሚጠጣው ኢትዮጵያ ውስጥ? እኔ ፕሮዳክሽን ኮስቴ 2 ብር ነበር። 4 ብር አድርጌ ገባው። ከመጀመሪያው ቀን ጀምሮ መኪናው ላይ የተወጣ በሽሚያ የሚሸጠው 6 ወር ውስጥ ሂሳቤን አስተካክዬ ነገሮች መልክ ይዘው እንደገና ደግሞ አሁን ዘይት ፋብሪካ በቃ እና ይሄ ሮያል ክራውኑ በቃ ዱቄት አረጉኝ። ሁለቱም ትላልቅ ፋብሪካ ነው፣ ትላልቅ ኪሳራ ነው። ባለቀ ሰዓት ይሄ ነገር ስለመጣ ይሄንን ኢንቨስትመንት በዚህ ሰዓት ማድረግ አልችልም ነበር እኔ። በቃ እንደገና ነገር ሁሉ ተቀየረ። ሃይላንድ 3ኛው
በእንግሊዝ ፈረንጂ ነው third time is a charm ይላል። ሶስተኛው ጊዜ አንድ ደህና ነገር ወጣው ሃይላንድ ማለት ወደ ሃይላንድ ገባን። ከዛ በኋላ ሮያል ክራውን ይሄ ምን ያህል ዓመት ሰራ ሃይላንድ ላይ? ገበያ የገባ ነው በፈረንጆች 2000 ነው። እስከ 2004 እኔ እጅ ላይ ነበር። ከዛ በኋላ ግን በቃ ፋብሪካ ነገርም በቃኝ ሰለቸኝ። whatever ፓርትነር አስገባው እዛ ላይ ግማሽ ማኔጅመንቱን አስረከብኩት። ግን አንድ ነገር ግልጽ እንድታደርግኝ የፈለግኩት ለምሳሌ የታሸገ ውሃ ከየትኛውም ቦታ ውስጥ ከከርሰ ምድር ውስጥ ወጥቶ ታሽጎ መሸጥ ይችላል? ያንን እንትን የጥራት ደረጃውን ያሟላል ማለት ነው? ቦታ ላይ ነበር። ኦኬ የተለያየ ነገር ነው። ጥራት ኦፍ ኮርስ በቃ የቧንቧ ውሃም ቀተህ ጥራት እንዲኖረው ማድረግ ትችላለህ። ምክንያቱም አሁንም የሚነሱ ነገሮች አሉ። አብዛኛው ውሃ እያሸጉ የሚሸጡ ካምፓኒዎች የጥራት ደረጃውን የጠበቀ አይደለም። ማንኛውም እንደውም አንዳንዶቹ በየቤታችን ቧንቧ ላይ የምንጠጣው ውሃ ያነሰ ጥራት ያላቸው ውሃዎችም ገበያ ላይ ያሉ የሚባል ነገር ስለሚወራ እንድትመለስ። አሁን ጥራትና የውሃውን ምንጭ መለየት አለብን። ከየትም የመጣ ውሃ ውጭ ሀገር ያው የተበላሸ ውሃም ሪሳይክል አድርጎ ይጠጣል። እዚህ ጋር ሲመጣ ሁሉም ውሃ እኩል ነው። የማዕድን ይዘቱ ነው የሚለየው። ከጤና ከጽዳት ምንጩ አይገናኝም። ከንጹህ ቦታ ማምጥተህ ጠርሙዝ አበላሽተህ የተበላሸ ምርት ልታወጣ ትችላለህ። ስለዚህ ውሃ አይነቶች አሉት። የውሃ አይነቶች ምንድነው የሚለያቸው? የማዕድን ይዘታቸው። ማዕድን ውሃ 3 አይነት አለ ማለት በዓለም ደረጃ WHO World Health Organization ያወጣው መስፈርት ነው። ከባድ ማዕድን ውሃ ማለት 1 ሊትር ውስጥ 1500 ሚሊግራም የማዕድን ንጥረ ነገር ካለው ሄቪ ሚነራል ዋተር ይባላል። አምቦ ውሃ በፊት ሄቪ ሚነራል ዋተር ነበር። የሱን ደግሞ ወደ 2700 ነበር። በቃ ጨው ነበረ። ደም ብዛት ያለው ሰው ሳያውቅ ነው ራሱን የሚመርዘው። አሁን አስተካክለዋል። ሄቪ ሚነራል ዋተር አለ። ከዛ ደግሞ ሚዲየም ሚነራል ዋተር አለ ከ1500 እስከ 500 ሚሊግራም ንጥረ ነገር። ያ ማለት 1 ሊትር ውሃው ቢተን የሚቀረው ሊለያይ ይችላል ግን ግራሙ። ከዛ ላይት ሚነራል ዋተር ከ500 እስከ 150 ሚሊግራም። እነዚህ ሚነራል ዋተሮች ናቸው። ከመሬት ነው ሚነራሉን ይዞ ነው የሚመጣው። ኦኬ። ከዛ ቀጥሎ ስፕሪንግ ዋተር አለ። ስፕሪንግ ዋተር ከ100 ሚሊግራም በታች ያለው እስከ 0። ከዛ ደግሞ አሜሪካን ሀገርም አሁን ኮካኮላ አሜሪካን ሀገር ድሪንኪንግ ዋተር ይለዋል፣ የሚጠጣ ውሃ። ያ ማለት የቧንቧ ውሃ ነው ፕሮሴስ የሚያደርጉት። ውሃ ነው፣ ሁሉም ውሃ ነው። እዚህኛው ከመሬት ወጣ ማዕድን አለው፣ ያኛው ከማዘጋጃ ቤት ተጣርቶ መጣ። ግን ያንተ ፋብሪካ ውስጥ ሲመጣ ይሄ ሁሉ ለውጥ የለውም። ለምን? መጀመሪያ ሳንድ ፊልተር ይገባል፣ ሪቨርስ ኦስሞሲስ አለ፣ 3-4 አይነት ፊልተር አልፎ ጸድቶ ዩቪ ስለሚመጣ ንጹህ ነው። እና ሁሉም ውሃዎች ውሃ ናቸው። ከየት መጣ የሚለው ነገር ለአይምሯችን ይሄን ጠጣው ያን ጠጣው ለማለት ጥሩ ነው። ግን ለጤና የሚመቸው ማዕድን ያልበዛበት ስፕሪንግ ዋተር ጥሩ ነው። ጤነኛ ለሆነ ሰው፣ የማዕድን እጥረት ላለው ሰው ሚዲየም ሊሆን ይችላል። ግን በቃ ብዙ ለውጥ የላቸውም። ሁሉም የተጣራ ንጹህ ውሃ ነው። ታዲያ ለምንድን ነው የውሃ ፋብሪካዎች ሲመሰረቱ ብዙ ጊዜ ቦታ አላቸው? ማርኬቲንግ ነው፣ የማርኬቲንግ ስራ ነው እንጂ የትም ቦታ ላይ ያለ ውሃ አንድ አይነት ነው። አሁን እኔ ከየትም ቦታ የመጣ ውሃ የትም ቦታ ካለ ውሃ ጋር ጣዕሙን ማጣጣም እንችላለሁ። ጣዕሙን የሚሰጠው ውስጡ ያለው ማዕድን ነው፣ ብዛቱና ኮምፖዚሽኑ። ይሄ ሪቨርስ ኦስሞሲስ የሚሉት ሲስተም አለ። እንዳለ በሙሉ ሊያወጣልህ ይችላል 0 ድረስ ኦር ምናምን ድረስ 0 ድረስ አውጥተህ የዛን ኮምፖዚሽን ውስጥ አድርገህ ብቻ ኦኬ የስ ደስ ይላል። እዛ ከተፈጥሮ ወጣ እንዲህ ነው እንዲያ ነው። ግን ትልቁ ነገር የማዕድኑ ይዘት ነው። ከዛ ከምድረ ገነት ሄቪ ሚነራል ዋተር ቢመጣ መጠጣት የለብህም።